የከፈለው ዋጋ ያ ድነት ነው። ከዚህ በኋላ ደግሞ እየዳንኩ ነው ስል ይሄ የተከፈለልኝ ድነት መጠበቅ አለብኝ ማለት ነው። አልጠየኩም። ድኛለው ስትል በጸጋ ብቻ ነው የዳንኩት እያልከኝ ያለው እሱ ነው የዘለልከው። በጸጋ ብቻ የትኛው ድነት ነው እያልኩ እኮ ነው። እኔ አላልኩም፣ የትኛውም አላልኩም። አንተ ድኛለው ስትል መናገር አለብኝ ታዲያ እኮ። አሁን ድኛለው መጀመሪያ ድኛለው እየዳንኩ ነው። እኔ አላወራሁም። ድኛለው ብለኸኛል አይደል? ሰማሁኝ። ድኛለው ስትል በቃ እኔ ስለሱ ነው እያወራሁኝ ያለሁት። ድኛለው ስትል የዳንከው በጸጋ ድነት እኮ ሂደት አለው አይደለ? ድኛለው ስንል ከአንተንም ለምሳሌ ድኛለው ስል ልጨርስልህ፣ ያልከውን ልጨርስልህ። እሺ ድኛለው ስላልከው ነው እያወራሁኝ ያለሁት። ሌላ ምንም የትም ቦታ ከምን እኮ እያልኩ ነው። በቃ እኔ ከምንም ብቻ ድኛለው ስላልከው ጉዳይ ነው እያወራሁኝ። አንድ ሰው እንዴ ድነት እኮ ሲባል ለምሳሌ አንድ ሰው ከህመም መዳን አለ፣ ከመኪና አደጋ መዳን አለ፣ መትረፋ ከየትኛው ድነት ልጨርስልህና ከዛ ታወራኛለህ። ችግር የለም። ያልከውን ልጨርስልህ። ድኛለው ማብራራት አለብኝ። አሁን የምናገረውን ካላብራራው ፖይንትለስ ነው የሚሆነው። አይዞህ ወዳጄ፣ ሳወራ ግን ላለመደረብ ሞክር። አልተደረብኩም። ጠየከኝ፣ እየመለስኩ ነው። እያቋረጥከኝ ነው። እኔ አላቋረጥኩም። አሁን እያወራሁኝ አንተ ነህ እያቋረጥከኝ ያለው። ምናልባት ከተምታታብህ አላውቅም፣ ግን በደንብ ሰማኝ። ኦኬ። ድኛለው ስትል ሰማንህ፣ ተቀበልንህ። ኦኬ። ስለዚህ አሁን ፌዝ ድነዋል ብለን ያዝን። ከየት ከምን እንዴት እንደዳንክ ታብራራዋለህ። አሁን ስለ መዳንህ ግን ምን አረክልን? ይሄ ሁላችሁም ጻፉለት። ድኛለው ሲል ሰምታችሁታል። ይሄንንም መዳን ዳንኩኝ ያለው በማን ጸጋ ነው? በእግዚአብሔር ጸጋ ብቻ ነው ድኛለው ያለው። ተሳሳትኩ? የትኛው ድነት እያልኩ ነው። እኔ የትኛውንም እሱን ገና ልናብራራው ነው። አሁን ስለ መዳን ያወራውን ያልነወራ ነው። በእግዚአብሔር ጸጋ ብቻ ነው የዳንኩት ብለሃል ወይስ አላልክም? በእግዚአብሔር ጸጋ ብቻ ከአዳም ውርስ ኃጢአት፣ ከዛ ኃጢአት ክርስቶስ በመስቀል ላይ ተሰቅሎ በደሙ ድኛለሁ። ከየት እኮ ስልክ ነግሬያለሁ። ከአዳም በበደለው በደል እንግዲህ ሁላችንም ኃጢአተኞች ነበር አይደል? የውርስ ኃጢአት ነበረ። ከዛ ውርስ ኃጢአት ድኛለሁ በጸጋ ያለምንም ክፍያ። ኦኬ። ፌዝ ምንድን ነው እያለን ያለው? በደንብ ስሙ ወገኖች፣ ኦርቶዶክሳውያንም ጨምራችሁ። ከአዳም ውርስ ኃጢአት የዳንኩት በጸጋ ብቻ ነው እያለን ያለው እውነት ነው? በጸጋው። እሺ፣ ይሄንን በነፃ ይሄንን ከአዳም ውርስ ኃጢአት ኢየሱስ ክርስቶስ አንተን ሲያድን ሰርተህ ነው የዳንከው? አይደለም፣ ምንም ሳልሰራ በእምነት ብቻና በጸጋ ብቻ ነው። በእምነት ብቻና በጸጋ ብቻ ነው የዳንከው ማለት ነው። ከዚህ ማለት ነው፣ ከዚህ ኃጢአት በእምነት። ስለዚህ አሁን በደንብ ስማኝ ወዳጄ፣ በእምነት ብቻና በጸጋ ብቻ ነው ከአዳም ውርስ ኃጢአት የዳንከው። በእምነት ብቻ በጸጋ ብቻ ያለምንም ክፍያ ያለምንም ስራ ያለምንም በቃ እምነት ብቻ ጸጋ ማመን ነው። ኦኬ። ስለዚህ እምነት ብቻና ጸጋ ብቻ ያድናል ብለህ ታምናለህ ማለት ነው። ከምን እያልኩ ነው? ቅድም አሁን ድኛለው ካልከው ብራዘር፣ እሺ እምነት ብቻና ጸጋ ብቻ ያድናል ብለህ እየነገርከኝ ያለው ከምን እኮ እያልኩ ነው? ቅድም ካልከው አንተ ስላወራው ለምን ደምደጋግመው? አንተ ቅድም ተናግረህ የለ እንዴ? አዎ፣ ለምን ደምተደጋግመው? ቅድም ነገርከን አይደል? ቅድም ከዳንክ እኛ ሁሉን እየሰማን ያለ ነው። አታሰልጨን፣ አታድርቀን፣ አታስልጨን። አድመጠኝ ስናገር ለምን ትገባለህ? ሁሌ ደጋግመህ አታድርቀን፣ አታስልጨን። እኛ ሁሉን የምንሰማው ስታሰለቸኝ ይገባለሁ። ቅድም አወራህ አይደል? ከምንድን ነው ብሎ የሚለውን አድምጠኝ እኮ አድምጥ። ሚዩት አድርግና እኛ ሁሉን የምንሰማ እኔ ሁሉ ስለምንሰማ አንድ ሰዓት ልታወራ ነው እኮ። አታስልቸን ነው ያለው። ህዝቡን አታስልች። ከምንድን ነው ብለህ አትበል። እራስህ እኮ ከምን እንደሆነ እኮ ነገርከን አይደል? ስለዚህ እኮ ሄድ ከዳኒ ጋር ቀጠል። እኔ ከአንተ ጋር አላወራም። ስለዚህ ለመናገር ያልከውን ነገር አዎ ብለህ በዛው ማለፍ ነው። በቃ አለቀ። ስለዚህ አሁን የምታሳየን ምንድን ነው? ይኸው ኢየሱስ ክርስቶስ ያዳናችሁ ከአዳም ኃጢአትና ከውርስ ኃጢአት ብቻ ነው ኢየሱስ ያዳናችሁ የሚል መጽሐፍ ቅዱሳዊ ማስረጃ ያስጠ
ፌዝ ማይክ ሚውት ነው እያወራ ከሆነ። እሺ አሁንም ቢሆን ከአዳም ኃጢአትና ከውርስ ኃጢአት ብቻ ነው ያዳነን ብዬ አልተናገርኩም። በጸጋ ድናችኋል ሲል ክርስቶስ በመስቀል ላይ የከፈለልን ዋጋ ያለምንም ስራ ማለት ነው። ሄሎ ይሰማል አይደለ? አይ በደምብ እንዴ ኮመኮመን ነው ብራዘር ቀጥል። ኦኬ እሺ አይ የሚቋረጥ ከሆነ ብዬ ነው። ስለዚህ እኔ ከአዳም ውርስ ኃጢአት ብቻ ነው ብዬ አልተናገርኩኝም። እኔ ድኛለሁ ስል አብራራውልን፣ በጸጋው ድኛለሁ። እሺ ምን እያለን ያለው? ቅድም ከአዳም ውርስ ኃጢአት ብቻ ነው ያለውን ረሳውና ሌላ ብቻ አላልኩኝም። እኔ ብቻ አላልኩኝም። ስታወራ እኮ አልተደረኩም። ለምን ስሜታዊ እንደምትሆን አላውቅም። ብራዘር ስታወራ እኮ ሰማነ። እኛ ከሰማነ አንተ የመስማት አቅም ሊኖር ይገባል። ብራዘር ቻል አድርገው፣ ከዛ ትመልሳለህ። ግራ ስለተጋባ ነው። አይ ነው አንደርስታንድ አደርጋለሁ። በእንደዚህ አይነት በጩኸት ካልሆነ በስተቀር ልትሸፍነው አትችልም። ይህንን እምነት አየሁ፣ ከጮክ ነው ልትሸፍነው የምትችለው። አየህ፣ ስታወራ ችለን ከሰማነ እኛ ስናወራ መቻል አለብህ ብራዘር። ስለዚህ ችለኸው ስንጨርስ አውራ። የዳንኩት ከአዳም ኃጢአት ነው ብቻ ብላል። ሊትራሊ ነው የተናገርከው። ያዳነኝ ደጋግመዋለሁ። እንደውም ኤድሚ ምን አለ? አትደጋግመዋለ እንደውም ማለት ነው ብቻ የሚል አሳየኝሽ። ኦልራይት ከኢየሱስ ክርስቶስ ከአዳም ኃጢአት እንግዲህ ከውርስ ኃጢአት ውጪ ሌላ ፌዝን አድኖታል? አድኖኛል። አዎ አልነገርከኝም። እሱን ንገረኝ። እንግዲህ እንደዛ በላ ታዲያ ብቻ ብላ ለምን ትላለህ? አይዞህ ወዳጄ ንገረኝ አሁን። እሺ በጸጋው ድናቸዋል ስንል በጸጋው ድናቸዋል ማለት ክርስቶስ ስለ እኔ ሞቶ ተሰቅሎ በደሙ በአዳም ምክንያት ኃጢአት ወደዚህ መጣ አይደለ? በክርስቶስ ደግሞ ዳግም ተፈጠርኩኝ፣ ዳግም ሰው ሆንኩኝ አይደለ? ያ ማለት ከአዳም ሲወርስ ሲወራረስ በአዳም ምክንያት የአዳምን ጨረስ ነው እኮ የአዳምን ቶ አሁን ሌላ ከአዳም ውጪ የዳንከው መነሻው ያ ነው ታዲያ። በጸጋ ድናችኋል የተባለው በጸጋ ድናችኋል የተባለው አሁን የምታወራው ከአዳም ውጪ ድኛለሁ ያልከውን መዳን እሱን ንገረን ብራዘር። ያንንም አትደጋግም። በቃ ሰማን። ኦኬ በጸጋ ድናችኋል። አንደኛ በጸጋ በደሙ ኃጢአቴን አንጽቶ ልጅነትን አግኝቻለሁ፣ ድኛለሁ። የትኛውን ኃጢአትን ብራዘር? የትኛውን ኃጢአትን? ምን አልከኝ? የትኛውን ኃጢአትን? በአዳም ምክንያት ወደዚች ምድር የመጣው ኃጢአት። እሱን ጨረስ ነው ብራዘር፣ እሱን ጨረስ ነው። ለአዳም እኮ ጨረስ ነው። አሁን ሌላ ከአዳም ውጪ ኢየሱስ ክርስቶስ አድኖኛል የምትለው ነገር ካለ እንስማ። ኦኬ ይሄንን እምነት ይዤ በሱ አምኜ እስከ መጨረሻው ከጸናው ደግሞ ከዳግም ሞት እድናለሁ። ብራዘር አሁን ያለነው ስለ መዳን ነው። ገና ድናለሁ የሚለው ጋር አልደረስንም። ድኛለሁ ስለምትለው መዳን ነው አሁን እያወራን ያለው። ያው ድኛለሁ እኮ አልኩ። በአዳም ምክንያት ሞት ወደዚች ምድር መጣ። በክርስቶስ ኢየሱስ ያመነ ከዚህ ኃጢአት ነጽቷል አይደለ? በደሙ። እሺ ስለዚህ ዳንኩኝ የምትለው ኢየሱስ መጥቶ አዳነኝ የምትለው ከአዳም ኃጢአት ብቻ ነው ማለት ነው ለአንተ። ብቻ ምን ማለት ነው? ብቻ በቃ ሌላ እኮ ዳንኩኝ የምትልበት ነገር አለ። ብቻ ለምን ላለው ሌላ ሌላ ኢየሱስ ያዳነ ነገር ካለ ንገረኝ። እንግዲያውስ ቀጥል። ጨርሻለሁ ነው ብራዘር። ምን ትጨርሳለህ? ጨርሻለሁ። አሁን ሌላ ምን ካልሆነ ብራዘር ሳታወራ አብራርቻለሁ ትላለህ እንዴ? ከአዳም ኃጢአት ውጪ ሌላ አድኖኛል የምትለው ነገር ካለ አንተ፣ ካልሆነ የአዳምን ኃጢአት ብቻ ነው ኢየሱስ ያዳነ ማለት ነው። እሺ ጥሩ። በአዳም ምክንያት ኃጢአት ወደዚህ ምድር መጣች አይደለ? የሰው ልጅ እኮ ልቀጥላ ታዲያ ሞቶ የት ነው የነበር? ሲኦል ነው አይደለ? ወዳጄ አሁን ከአዳም ውጣ ብራዘር። ከአዳም ውጣ። የአዳምን ሰማንህ እኮ ወዳጄ። አሁን ከአዳም የአዳም ልጆች ነን ታዲያ። የአዳም ልጆች ነን። ኃጢአት ወደዚህ ምድር የመጣው በአዳም ነው። ከዛም የአዳምን ኃጢአት ወርሰን ነበር ሁላችንም። ሰማንህ? በስለውን ኃጢአት ክርስቶስ በደሙ ኃጢአት አጠበል። በጸጋ ድናችኋል ማለት ይሄ ነው። ሰማንህ? ኦኬ። ስለዚህ
ኢየሱስ ያዳነ ከአዳም ኃጢአት ብቻ ነው ማለት ነው። አንተ ብቻ አይደለም። ምን ማለት ብቻ ማለት? እንግዲያውስ ብቻ ካልሆነ ሌላ ከምንድን ነው ያዳነ? ንገረን። ከዘላለም ሞት አድኖናል። አዎ ከዘላለም ሞት አድነዋል። አዎ ከዘላለም ሞት አድኖኛል። በጣም ጥሩ ሰምታችሁታል። ከዘላለም ሞት ድኛለሁ ብሏል። አዎ አሁን በስጋ ብትሞት የዘላለም ሞት ያጋጥማል? እስከ መጨረሻው ከጸናው እስከ ሞት ድረስ ይሄንን የዳንኩት ድነት ከፈጸምኩኝ አዎ አይዞህ ወዳጄ ይሄው መለስኩልህ። አድኖኛል ነው ያልከው ወዳጄ። እድናለሁ አይደለም። ከዛም በኋላ ከዳንኩ በኋላ ደግሞ ይሄንን ያገኘሁትን ድነት መጠበቅ አለብኝ። ብራዘር ቆይ ይኸውልህ አድኖኛል አልክ አይደል? አዎ አድኖኛል። ኦኬ ስለ ዘዳነ ሰው ነው የምናወራው ወይስ ገና የሚድን ሰው ነው የምናወራው? እየዳንኩ ነው። ስለ ዳነ ሰው ነው የምናወራው ወይስ ገና ወደሚድን ሰው ነው የምናወራው? እየዳንክ ነው እኮ አልኩ። ድኛለሁ፣ እየዳንኩ ነው፣ እድናለሁ። ስለዚህ አልዳንክም ማለት ነው። አለቅ። አየህ ያንተ የመዳን ትምህርት ግራ የገባው የሁለት እግር ጫማ ነው የምንለው ለዚህ ነው። አየህ የቱ ጋር ያንተ ሀሳብ ነው እሱ። እሺ ይኸው እድል እሰጥሃለሁ ብራዘር። ነገረ ድነትን በወንጌል አማኞች ፊት ቆማችሁ ስለ መዳናችሁ አንድ ቃል የመናገር መጽሐፍ ቅዱሳዊ መሰረት እያደረግህ እናውራ። አትደረብ ብራዘር አትደረብ። መጽሐፍ ቅዱሳዊ መሰረት አድርገህ ለማውራት አቅም የለህም ሲጀምር ማለት ነው። ሲጀምር አቅም መጽሐፍ ቅዱስ አንስተህ እኮ አታወራም እኮ አንተ። አይዞህ ወዳጄ እንኳን አይደለም መጽሐፍ ቅዱስ አንድ ቨርስ እንኳን ጠቅሰህ አይዞህ ወዳጄ አይዞህ ብራዘር። አየህ እንኳን አይደለም መጽሐፍ ኧረ አትደረብ ብራዘር። እንኳን አይደለም መጽሐፍ ቅዱስ ልጠቅስበት ቀርቶ አንተ ራሱ ቅድም ካልከው የሚምታታ ቃል ነው የምትናገረው። እንኳን አይደለም እግዚአብሔር አንተን የተምታታበት ባይተው። እሺ እንግዲያውስ ክሊር አድርግልኝ። ካልተምታታ ለኔ ለአንተ ለራስህ ካልተምታታ አሁን ክሊር አድርግልኝ። እሺ ይሄው ጠይቃ አሁን ስትሞት የት ሄዳለን ያልከኝ እሱ ለማለት አይደለም አትመልስም። እሱ አይመለከትም። እኔ ነኝ የምጠይቀው። ምን አይነት ጥያቄ ነው? ነገረ ድነትን በስርዓት እናወራ መጽሐፍ ቅዱስ ላይ መሰረት አድርገን። እኔ ነኝ የምጠይቀው። የጥያቄና መልስ ውድድር አይሁን ባይተው። እኔ ነኝ የምጠይቀው ብራዘር። አይዞህ ማለቃቀስተው በቃ ማለቃቀስተውና አሁን ሐሳቡ ላይ ፎከስ አድርግ። እኔን ተወኝ፣ ሐሳብ ላይ ፎከስ አድርግ። አይዞህ ብራዘር በርታ በል። አሁን ቡዜ የሚታረጋል። ኦኬ ምን አለን? ከዘላለም ሞት ኢየሱስ አድኖኛል አለ። ኦኬ ኢየሱስ አንተን ከዘላለም ሞት አድኖዋል? አዎ አድኖኛል። እሺ ዛሬ ይሄንን ከዘላለም ሞት ያዳነህ ኢየሱስ አምነህ ነው ወይስ ስራ ሰርተህ ነው? ከዘላለም ሞት ያዳነ አምነህ ነው ወይስ ስራ ሰርተህ ነው? መጀመሪያ አምኜ ከዛም ከእኔም የሚጠበቅ ተግባር አለ። ኦኬ ስለዚህ ከዘላለም ሞት የዳነው ፌዝ አምኖ ሲደመር ስራ ሰርቶ ነው ማለት ነው። ሲደመር ሳይሆን ከእኔ የሚጠበቅ በእምነት ክርስቶስ ያዘዙ ትእዛዛቱን መፈጸም አለብኝ እኮ። አምነህ ስራ ሰርተህ ነው የዳንከው ማለት ነው። ያ ስራ የእግዚአብሔር ትእዛዝ ነው። እኔ አላልኩም ያ ስራ ምንድን ነው ብላና አላልኩም። አይዞህ ወረጋ በልና በቃ ቆመ መሞገት ነው እምነትህ። አምነህ ሲደመር ስራ ሰርተህ ነው የዳንከው ማለት ነው። እደግመዋለሁ፣ እየነገርኩ ነው። በእምነት የክርስቶስን ትእዛዝ ፈጽም። ያ ስራ አንተ አሁን ስራ ምን ማለት ነው? ሲደመር ያ የታዘዝከው ስራ አይደለም ብራዘር። የክርስቶስ ያ ትበለው ክርስቶስ ብትወዱ ትእዛዝ ጠብቁ ያለው ስራ ትክክል። ስለዚህ እምነት ሲደመር ስራ በለኛ። እምነት በስራ ትክክል። አዎ ስለዚህ አሁን ሰርተህ ነው የዳንከው ማለት ነው። አለቀ። እምነት ምን ማለት ነው? ሰርተህ ግድ የለም ልናወራ ነው፣ ምን እንደሆነ እናወራለን። ስለዚህ አሁን አንዴ ብራዘር ነገርኩህ። አንዴ ወዳጅ ድኛለሁ ስለ አብራራውልህ። አንዴ ብራዘር ኃጢአት በአዳም ምክንያት ወደዚች ምድር መጣ። ከዛ ኃጢአት ያለ ምንም አዳምን ጨረስ ነው ብራዘር፣ አዳምን ጨረስ ነው። አሁን ስማ እምነት ሲደመር ይሄን እንድነት ደግሞ እየሰራ ትጠብቀዋለህ እስከ መጨረሻው። አይዞህ አሁን እኮ ልታወራ ነው ብራዘር፣ አይዞህ። ስለዚህ አሁን ቅድም ምን አልከኝ? የዳንኩት በእምነትና በምን ብቻ አልክ? በጸጋ ብቻ ነው አልክ። ከየትኛው ድነት? ከየትኛው ምን አልከኝ? ከዘላለም ሞት፣ ከዳግም ሞት፣ ከዳግም ፍርድ ወይስ በአዳም ምክንያት ወደዚች ምድር ኢየሱስ ያዳነኝ ከምን አልክ? ከአዳም ኃጢአትና ከዘላለም ሞት ብለሃል ወይስ አላልክም? ብያለሁ። ኦኬ
አሁን ደግሞ አሁን ደግሞ ከዘላለም ሞት የምድነው በምንና በምንድን ነው አልክ? እምነቴ ሲደመር ስራዬ አልክ። በጣም ትክክል። አሁን ትክክል። ይሄንን የያዝኩትን እምነት እስከ መጨረሻው በስራ ለዚህ ነው ሁለት የግራ እግር የምንለው። ለዚህ ነው አየህ አይደለም? ቆይ አንዴ ብራዘር፣ አየህ ተምታቶባችኋል የምንለው ለዚህ ነው። ቅድም ምን አልከን? የዳንኩት በእምነትና በጸጋ ብቻ ነው ሰርቼ አይደለም አልክና ትንሽ ቆይተህ አንድ እርምጃ ኃጢአት ፍዳ ትክክል። በእምነት ብቻ በጸጋ ወዳጅ በጸጋ ዳንኩኝ ያልከው ከአዳም ለሚመጣብህ ኃጢአት ብቻ ነው? በጸጋ አዎ፣ በጸጋው ድናችኋል እኛ የምንለው በአዳም ምክንያት ከመጣው ብቻ ነው። ኃጢአት ፍዳ ነው። አዎ ብቻ ነው። እሱን ብቻ ነው ኢየሱስ ያለው በጸጋ ስንል እሱን ስታወራ አሁን ተውከው ማለት ነው። ቅድም ምን አለን? እሱ ብቻ አይደለም መቼ አልኩኝ ብሎ ሲከራከረን ነበረ። ምን ያህል ግራ ይገባል። ስጠይቀኝ ክርስቶስ ኃጢአት ብቻ ነው ያዳነ ስትለኝ አይደለም ከዘላለም ሞትም አልኩ። አየሁ እዛ ከዘላለም ሞት ለመዳን ከዳም ፍርድ ለመዳን ግን ይሄ ያመንኩትንም በጸጋ የሰጠኝን እምነት መጠበቅ አለብኝ። ያልከውን ልድገምልህ ብራዘር፣ አይዞህ። ምን አለን? ኢየሱስ ክርስቶስ ያዳነን አለ ከአዳም ኃጢአት ብቻ አይደለም ብላል ወይስ አላልክም? አዎ ብያለሁ። ኢየሱስ ክርስቶስ ያዳነንም በጸጋውና በእምነት ከዘላለም ሞት ነው ብላል ወይስ አላልክም? አላለም። እሺ፣ ስለዚህ አሁን በደንብ ስሙት። አላልኩም ብሏል። ቪዲዮን ሪከርድ ያደረጋችሁ ሰዎች ፕሊዝ። በጸጋ ብቻ አትድንም፣ ከዘላለም ሞት በጸጋ ብቻ አትድንም። አንዴ ችግር የለም። አሁን አንተ በጸጋ ብቻ አትድንም ከዘላለም ሞት ባይደው። ኦኬ፣ በደንብ ስሙት። ከዘላለም ሞት ብቻ አይደንም። ኦኬ፣ ስራም ሰርቶ ነው የሚድነው ከዘላለም ሞት። አዎ፣ እምነትን በስራ ተግብረ ነው። እምነቱን በስራ ተግብሮ ነው ምን የሚያደርገው? ከዘላለም ሞት የሚድነው። በጣም ነው ብራዘር፣ እንኳን ደህና መጣ። የቅድሙን አቋምን ሰርዘከዋል። ስለዚህ አሁን ይሄ ነው አቋም አንድ ነው ብራዘር። አይዞህ ወዳጄ፣ አይዞህ አንተ ዳንዬ፣ ተቀብያለሁ ብራዘር፣ ችግር የለም። ስለዚህ አሁን ፌዝ ዳንኩኝ የሚለው አንደኛ ኢየሱስ ክርስቶስን በማመን ብቻ ሰው ከዘላለም ሞት አይድንም የሚል የመጽሐፍ ቅዱስ ማስረጃ አስተኝ። በእምነት ብቻ ኢየሱስ ክርስቶስን በማመን ብቻ ሰው ከዘላለም ሞት አይድንም የሚል መጽሐፍ ቅዱሳዊ ማስረጃ አስተኝ። በጣም ጥሩ። ለዚህ እኔ ጥያቄን በጥያቄ መመለስ ደስ ይለኛል። አትቀበልም አንተ መጠየቅ። ወደ መልስ ብራዘር። እሺ፣ ከዘላለም በእምነት ብቻ አያድንም የሚል አይደለ? ያድናል ያሳየኛል። በእምነት ብቻ ወዳጄ፣ በእምነት ብቻ ያድናል የሚል አንተ አሳየኝ። የለኝም ከሆነ ያው ታች ሆነ ታፕ ሼር ታደርጋለህ። ወዳጄ መልስ ስጠኝ። ያዕቆብ ላይ እንሂድ። የፈለግከው ቦታ ላይ ኢየሱስ ክርስቶስ ከዘላለም ሞት እሱን በማመን አትድኑም የሚል መጽሐፍ ቅዱሳዊ ማስረጃ ነው። በማመን እንድናለን፣ በማመን ብቻ ግን አትድንም ወዳጄ። ኢየሱስ ክርስቶስን በማመን የዘላለም ሕይወት ወይ ደግሞ ከዘላለም ሞት አትድኑም የሚል ማስረጃ እየጠበቅኩ ነው ያለው። ምንም ጥያቄ አታሻም። በማመን ብቻ የሚል አሳየኝ። ያክል እንደዚህ ከተባተብክ ይበቃል። ዘያምን በወልድ በሕይወት ዘላለም ይላል ቅዳሴው ራሱ ማለት ነው። በወልድ የሚያምን የዘላለም ሕይወት አለው ይላል። ዲያቆን ነው ግን ይህንን አያውቅም። ዘያምን በወልድ በሕይወት ዘላለም ይላል የመጽሐፍ ቅዱስ የዮሐንስ መልእክትን ወስዶ ማለት ነው። በወልድ የሚያምን በልጁ የሚያምን የዘላለም ሕይወት አለው ብሎ ማለት ነው። ይህንን እንኳን አያውቅም። ይታያችሁ አሳየኝ የሚለው እሱ ለተጠየቀው ጥያቄ መልስ ማሳየት ሲያቅተው መልሶ ጥያቄ ያመጣል። ግን ይኸው እኛ መለስንልን። እታች ሆነ ስማ፣ ለስሙ ሚዩት አድርጓል። ሚዩት አትለፍልፉ። እሺ አንድ ብትጠይቁ ሁለት ማትመልሱ፣ ሁለቱ አይደለም አንዱ ቢጠይቁ አንዱ እንኳን ማትመልሱ እንትን አትበሉ ሰው ሲያወራ። ስለዚህ ዘያምን በወልድ በሕይወት ዘላለም ይኸው አሳየንህ። ከዮሐንስ መልእክት ላይ ያለው ቅዳሴ ላይ ተወስዶ የተደረሰው ማለት ነው። ዋናው መልእክት ያለው ዮሐንስ መልእክት ላይ ነው። አንድ የዮሐንስ መልእክት መጽሐፍ ምዕራፍ 5 ላይ ማለት ነው። በልጁ የሚያምን የዘላለም ሕይወት አለው ይላል። በልጁ የማያምን ግን የዘላለም ሕይወት የለውም ይላል። ማፈሪያነት ነው በእውነት። ፌዝ ዲያቆን ፌዝ
እምነት ጸጋና ፍቅር ማነው? እምነት ተስፋና ፍቅር ብለህ ያልከው በጣም ማፈሪያነት ነው በእውነት። አንተ እየተናደርክ ነው እዚህ የምትገባ ማለት ነው። እንደ ኦርቶዶክስንም ባታሰድብ ጥሩ ነው። አርፈታች ወይ ቁጭ ብለህ ብትሰማ። ለተጠይቀው ጥያቄ እንዴት መልስ አትመልስም? መልሼ ጥያቄ ልጠይቅ ብለህ ትላለህ። ለጠየቀው ጥያቄ ይኸው መልስኛ መለስናለን። አንተ ግን ሰው ኢየሱስ ክርስቶስን አምኖ ከዘላለም ፍርድ ከዘላለም ሞት አይድንም ብሎ የሚል ልታሳየን ግን አትችልም። ወንድምነት የጠይቀ ማለት ነው። እና እንትን አትበሉ ማለት ስትናደዱ አትግቡ። በቃ ምን ታደርጉት? አንድ ፊት ሁኑ። በቃ የኦርቶዶክስ ጭምብል ተገለጠ እኮ። የዘመናት ጉድ አዳፍና የያዘችው ህዝብ ለብዙ ዘመን ማለት ነው። እስላሞች በአረብኛ ቋንቋ ተደብቀው፣ ኦርቶዶክስ በግዕዝ ተደብቃ ህዝቡን አፍና ይዛለች። አሁን እውነት እየተገለጠ ነው። ቀሚሳቸው ሲገለብ አንድ መዓት መጽሐፍትን የተገኘው ውስጣቸው። በቃ አሁን በቃ የዘመናት ጉድ እኮ አልኳችሁ። ለስንት ሺህ ዓመት ተዘግቶ ታፍኖ ተከርችሞ ተዘግቶ የተቀመጠ ትውልድ ማለት ነው። መጽሐፍ ቅዱስ አታነቡ፣ አንብቡም ብለው አገልጋዮቻችሁ አያበረታቷችሁ። አሁን ዘመን መጣ። አሁን ዘመን መጣ። መጽሐፍ ቅዱስን ብቻ ሳይሆን የራሳችሁን መጽሐፍቶች ጭምር እያነበበ የሚያሳያችሁ ማለት ነው። ስለዚህ ስትናደዱ አትግቡ። ሰው ተናዶ ገብቶ መልስ አይመልስም። አንብባችሁ ነው። ቴንኪ ወንድምነት፣ ቀጥሉ። ጸጋ ይብዛል። እሺ ወንድምነት ተባረክ። የኪዳነ ምሕረት ነኝ። ከየት ቤተ እምነት ነው? የኪዳነ ምሕረት ነኝ። እሺ የኪዳነ ምሕረት ነኝ። እሺ እሺ ቡዜ ሰላም እንዴት ናችሁ? ድጋሚ ነው የገባሁትና መሀል ላይ ተቋርጦ ነበረ። ከደሱ ጋር እያወራሁ ከማን ጋር? ደሱ ጋር እያወራን ነበር እና ችግር የለውም ከአንተ ጋር እንቀጥል። ደሱ ያለበት ቦታ ግን በጣም ድምፅ አለ። ደሱ አለ ለውኛ ኔትወርኩ ትንሽ ያስቸግራል። ብዙአየሁ ሁሌ መንገድ ዳር ምናምን ነው የሚጀምረው። እሺ ቦታ ነው ያለበትን ቦታ አስተካክል። ብዙ ያለበት ቦታና ኔትወርክን አስተካክል ነው ብራዘር። እሺ የኪዳነ ምሕረት ነኝ። የት ቤተ እምነት ነሽ? አትሰሚም ካለም እንዴት ነሽ? እግዚአብሔር ይመስገን አለን። ከየት ቤተ እምነት መጣሽ? ምን ከየት ቤተ እምነት መጣሽ? ከኦርቶዶክስ። ከኦርቶዶክስ። እሺ ማርኮን ሚውት ታደርጋለህ? ስገቡ ሚውት አድርጉ ፕሊዝ። እሺ ጸጋ ይብዛልሽ። ወንድምነት ትቀበላታለህ? እሺ እረፍ ለነገር ወንድም። እሺ ደሱ የተቀበላትሽ። እሺ ሰላም ላንቺ። እሺ ይመችሻል? እናውራ። እሺ እንደ ኦርቶዶክሳዊ አንቺ ድነሻል? አዎ እንደ ኦርቶዶክሳዊ ድነሻል? በትክክል። ከምንድን ነው የዳንሽው? ከሁሉም ነገር ከሁሉም ነገር። ከሁሉም ነገር ስትይ ለምሳሌ ድነት ለሚገባቸው ነገሮች ሁሉ ከነገሮች ሁሉ እኮ እነሱን እስኪ ዘርዝሪያቸው። ምን ምንድን ናቸው እንድናቃቸው? እኛም መዘርዘር አይጠበቅብኝ።
አይ የዳንሽባቸውን ነገሮች ከሁሉም ነገር የዳንሽባቸውን እነሱን እንወቃቸው እኛም እንድንድን ማለት ነው። አንቺ የዳንሽባቸውንና በማን ነው የዳንሽው? በጌታችን በመድኃኒታችን በኢየሱስ ክርስቶስ። በኢየሱስ ክርስቶስ። ኢየሱስ ክርስቶስ ከምን ከምንድን ነው ታዲያ ያዳነሽ? ከዘላለም ሞት። ከዘላለም ሞት። ዘላለም ማለት ምን ማለት ነው? እስቲ አትጠይቀኝ። እንዳንደኛ ክፍል ሄጄ አይደለም የምማረው እኮ የዘላለም ሞት ስትይ አሁን እኔ ከዘላለም ሞት ድኛለሁ እያልሽ ነው። እና የዘላለም ሞት ማለት ምን ማለት ነው? እናንተ በጸጋው ብቻ ድናችኋል የሚለውን በጸጋው ብቻ የሚለውን ያንቺ ነው የጠየቅሽ። ከዘላለም ሞት ድነሻል። እሺ ከዘላለም ሞት ድነሻል። ይህችን ብቻ መልስልኝና ወደ እኔ ትመጫለሽ። ከዘላለም ሞት ድነሻል። የዘላለም ሞት ማለት ምን ማለት ነው? ብቻ የምትለዋን አሳየኝ። ብቻ የምትል ቃል መጽሐፍ ቅዱስ ላይ እኔ ብቻ የሚባል አልጨመርኩም እቴ እባክሽ። እኔ ብቻ አላልኩም። ከዘላለም ሞት ድነሻል። ከዘላለም ሞት ማለት ምን ማለት ነው? እና እግዚአብሔር እኔን ትእዛዜን አክብሩ ያለውን እናንተ እየሰማሽ ነው? አያስፈልግም። በኢየሱስ ብቻ በማመን እንዲህ ሄደህ መንግስተ ሰማያት ትገባለህ። እየሰማሽ ነው? ኪዳነ ምሕረት እንደዛ ነው። እየሰማሽ ነው? ኪዳነ ምሕረት አንዳንዴ ተረጋግተሽ አዳም ኪዳነ ምሕረት ነኝ። ተረጋጊ። ቆይ አንቺ ኦርቶዶክስ ነሽ አይደል? በኃይለ ቃል መናገርም ትክክል አይደለም። ቤተክርስቲያንሽን ወክለሽ ስትቆሚ ስርዓት የሚባል ነገር አለ። እኛ ወንድሞች ነን። መጽሐፍ ቅዱስን በስርዓት እየጠየቀሽ ነው። ማትችይውን እኮ ግዴታ የለም። ይሄኛውን አልገባኝም እኔ የገባኝ ይሄ ነው ብትይ በመልካም ያስረዳሻል። እሱ መጫጫህ ይሆናል። እያወራ ታወሪያለሽ ደርበሽ። የኔ እናት በመረጋጋት ተደማመጡ። እሺ ልክ ነው። እኔም እንደዛ ነው የማስበው። እና አንቺም ከኛ የምትወስጂውን እኔንም መጠየቅ ትችያለሽ። ከዛም በኋላ አሁን አንቺ የምታብራሪልን ከዘላለም ሞት ድኛለሁ ብለሻል። እና የዘላለም ሞት ማለት ምን ማለት ነው ያልኩሽ እኔ። ሰምተሽኛል? ሄሎ እየሰማሽ ነው ኪዳነ ምሕረት? ደሱ እየተሰማለች ግን እኮ አትመልስልህም። ከባድ ጥያቄ ነው እኮ አሁን። ምክንያቱም ከዘላለም ሞት ድነናል ስትል ከየትኛው ዘላለም ሞት ምን ማለት ነው? ዘላለም ሞት የሚለውን ዲፋይን ማድረግ አለባት። እና እሷን ታርግና ሌላ ጥያቄ አልጠይቅሽም። ይችን ብቻ መልሺ። ያት መልስ። ይሄን እንኳን ከኔ ጋር እናውራ እናቴ። አለሽ የኪዳነ ምሕረት ምናልባት እንግዲህ ሴት በሴት ማውራት ትፈልግ ከሆነ የኪዳነ ምሕረት አለሽ? ወይል ጎል በሏት በቃ። አንተ እኮ ችግሩ እኮ መሰለህ የዘላለም ምናምን ብለህ የሰው ስም ብጠራ ምናምን መስሏት ነው። የኪዳነ ምሕረት አለሽ? እኔ እናት ነይ ከኔ ጋር እናውራውን። በቃ የዘላለም ብለህ በጣም አከበድክባት። አዳም የዳነው በቃ ከዘላለም ሕይወት ነው እያሉ ነው እነሱና መዳን ፕሮሰስ ነው እየተባለ ነው። እህታችን ምን ትያለሽ? ሰላም ነው። እንዴት ናችሁ? ቤኪ ደህና ነህ? ቤኪ ይሰማል? እሺ አንዴ ቆይ ሚኪ ሚውት አድርግ። አንዴ ከየት ቤተ እምነት ነው ወዳጄ? አንዴ ቤኪ ሰላም ልበለው ዳንዬ። እሺ ከየት ቤተ እምነት ነህ ወዳጄ? ኧረ እነግርሃለሁ ችግር የለም። ቤኪ ሰላም ልበለው አንዴ። ሰላም ቤኪ ብራዘር ከየት ቤተ እምነት ነህ ወዳጄ? ሰላም ልበለው እና መልስልሃለሁ። ጌታ እሺ በቃ እታቸው ነህ ስማ። እሺ ወዳጄ አሁን ሰው አስቀምጠን ብራዘር የቀልድ ሰዓት አለም ያለ
እሺ ምን ላይ ደረሳት? ዳኒ ልጅ ምንም መልስ አልሰጥ። የኪዳነ ምሕረት መመስከር ካልሽ የኪዳነ ምሕረት ምን ሆነሽ ነው? ወይ ጠይቂን ጥያቄ ካለሽ አንቺ ደግሞ ሄደሽ በቃ ይሻላል። እሺ ማርቆስ ወራጄ። አቤት ወይ ከየት ቤተ እምነት? ደህና ነን እግዚአብሔር ይመስገን አለሁ። እግዚአብሔር ይመስገን። ያው ከኦርቶዶክስ ነኝ፣ ግን ያው በእኔ እውቀት ኦርቶዶክስን እንዳትለኩ። እኔ ስለ ራሴ ነው የማወራው። ቀጥል። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ከማን ጋር ነበር እያወራ የነበረው? ነው አልጀመርክም? አልጀመርኩም ገና። እሺ ቤካ የተቀበለው። እሺ ዳኒዋ ሰላም ላንተ ይሁን። ማርኮ ሰላም። ይቅርታ ሴት ከሆንሽ አይም ሶሪ። ጀስት ወንድ ነኝ ችግር የለውም። እሺ ኮሜንት ስላየሁ አይም ሶሪ። እሺ ወንድ ከሆንክ እሺ ችግር የለውም። እሺ እኔም ራሴ ደንግጬ ነበር ጌታ። እሺ ማርኮኒ አሁን ወንድ ነው። ኦኬ ወንድ ነው ልክ። እሺ ቶፒካችን ዛሬ ኦርቶዶክሶች ድናችኋል ነው እና አንተ ድነሃል? ይሰማል? አዎ ይሰማል። ማርኮ አንተ ድነሃል? ተቋረጠብኝ። እስካሁን አልተሰማኝም ያወራችሁት። አሁን ቀጥ ጀምረባት ያልሰማዎቹም እስካሁን ያለው። እሺ አይ እንኳን ደህና መጣ ብለናል። ዛሬ ቶፒካችን ኦርቶዶክሶች ድናችኋል ወይ ነው። ሰው አንተ ድነሃል? እስካሁን እየመለሱላችሁ እንደነበሩት ነው መመለስልህ። ያው በእኛ እምነት እንደሰማችሁት 3 አይነት ስቴፕ አለው ማለት ሂደት ነው። እሺ ንገረን፣ ምን ናቸው? ድነናል። አሁን ደግሞ መዳናችንን እየፈጸምን ነው። አይ ምን ናቸው? 3 አይነት ስቴፕ አለው ብለኛል እና ድኛለሁ ብለህ ስትል ምን እያልክ ነው? 3 አይነት ድነት አለ ብለህ እያልክኝ ነው ወይስ ምን ማለት ነው? ለምሳሌ እኔ ድነሃል ወይ ብዬ ጠየኩ አዎ ወይም አልዳንኩም ብለህ ነበር መልስ የሚገባው። ነገር ግን አይ እኛ ጋር በ3 መንገድ ነው የሚዳነው ወይም ደግሞ 3 አይነት የድነት ስቴፖች አሉ። እነኛን ነገሮች ኳሊፋይ ስናደርግ ነው ድነታችን ኳሊፋይ የሚሆነው ካልክ ደግሞ እንደዚህ ካለ ቤት። ስለዚህ አንተ እኔ ድኝ ዛሬ ብሞት እግዚአብሔር መንግስት እገባለሁ በሚል እርግጠኛነት ውስጥ ነው ያለው? እርግጠኛ ሆነ ያለው? በነገራችን ላይ ማንም ስለመጨረሻው ስለ እግዚአብሔር ፍርድ እርግጠኛ ሊሆን አይችልም። የመጽሐፍ ቅዱስን ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ አይደለም የሚለው። እርግጠኛው እኔ ዛሬ ድኛለሁ ልልህ አልችልም። እስከ ዘላለም የመጨረሻው የክርስቶስን ፍርድ እስከምሰማባት ጊዜ ድረስ ስለ እኔ እርግጠኛ ሁኜ መናገር አልችልም። ግን ድህነት ሂደት ላይ እንደሆንኩ አምናለሁ። ስለዚህ አንተ አልዳንክም ማለት ነው? አይ እንደዛ አላልኩህም። እኔ የድህነት ሂደት ላይ ነኝ እያልኩ ነው። ስለዚህ ፊልጵስዩስ ላይ እንዲህ ይላል። ፊልጵስዩስ 2 ላይ 2:12 ላይ አንድ ልነግርህ። እሱ እንደምታነሳው አውቃለሁ፣ ግን ቆይ እሱን ሀሳብ እንደምታነሳው እርግጠኛ ነኝ አውቃለሁ። በጣም እርግጠኛ ሆኜ የነበረውን ክፍል አንተ ልታነሳ የወደድከው፣ ግን መጀመሪያ ላይ ስለ መዳን እርግጠኛ መሆንን ንገረኝ። አንተ አሁን ድነሃል? ማርኩ ወይ ስልክ ገብቶ ነው ዘጋሁት። ቀጥል አባቴ፣ አልሰሙህም። ችግር የለውም። አሁን አንተ የምትለውን የፊልጵስዩስ ምዕራፍ 2 ቁጥር 12 ላይ ያለውን እሱ እናነሳለን። ግን አሁን ላይ እየጠየቅኩ ያሉት ነገር እኔ የምጠይቀኝ እኔ እነግርሃለሁ። እርግጠኛነቴ ሙሉ ለሙሉ ነው። እርግጠኛ ሆኜ እንደሆንኩ ብነግርህ እንደውም ስፍራ የራሱ የት እንዳለ ሁላ ከመጽሐፍ ውስጥ ጠቅሼ በደንብ አድርጌ ያሳያለሁ። ችግር የለውም እሱ። አሁን ጥያቄ የምን መሰለህ? አንተ ድነሃል ወይ? ከአዳም በደል ድኛለሁ፣ አሁን ደግሞ መዳኔን እየፈጸምኩ ነው። ከዛ በምጽአት ጊዜ እግዚአብሔር ፍርዱን ሲያሰማ ነው ያኔ ዳን ከምትባለው። አንተ ራሱ እርግጠኛ እንዴት እንደሆንኩ አልገባኝም። ዳን ከምትባለው ከአዳም በደል ዳንኩት ብሎ ማለት ነው። እንግዲህ የምታውቁት ታሪክ ስለሆነ ለእናንተ መንገር ከባድ ነው። ከአዳም በደል ድኛለሁ ስልህ ክርስቶስ ወደዚህ ዓለም የመጣው ዓለምን ሊያድን ነው አይደል? የዓለምን ድነት ወይም ደግሞ የተዘጋውን የገነት ደጅ ሊከፍት ነው የመጣው።
በአዳም ምክንያት የተዘጋውን የገነት ደጅ ሊከፍት መጥቷል፣ ከፍቶታል። ያው ከዛ በኋላ ደግሞ እኔ በክርስቶስ እነሱ ባያስፈልጉማ ለምን ተጠመቁ ለምን ስጋዬን ብሉ እያለ ትእዛዝ መስጠት የተቆራረጥክ ነው እንትን የምትለው። ስለዚህ አንተ አሁን ከአዳም በደል ነው የዳንኩት ብለህ ስትል ምን እያልክ ነው? ሰው ሁሉ በአዳም ምክንያት የመጣውን ሞት በክርስቶስ ምክንያት ሁሉም ሰው ድኗል። ስለዚህ ድነትን አግኝቷል። ባለማመኑ ምንም አይነት እውነት ነው። እሱ ላይ ባለማመኑ ምክንያት ፍርድ አያገኘውም እያልክ ነው። ቢኮዝ አዳም በሌለበት በሰው ሁሉ የአዳም በደል ከተቆጠረ ደግሞ ከክርስቶስ ጋር ሳይተባበሩ የክርስቶስ የመስቀሉ ስራ ለሰዎች ሁሉ ይቆጠር ዘንድ ግድ ነው። ያ ማለት ዩኒቨርሳሊዝም ነው። ሁለንተናዊ ድነትን ነው እያወራ ያለው። አሁን መሰለን እየጠየቁ ያሉት ከአንተ አንጻር ነው። ለምሳሌ ድነት ሲመጣ ኮንዲሽናል ነው። እኛ ጋር ሲመጣ ኮንዲሽናል ምነው ማለት ነው። የስ በአዳም ምክንያት የአዳም በደል እኛ ላይ ተቆጥሯል። ነገር ግን ወደ ድነቱ ስትመጣ ግን ኮንዲሽናል ነው ማለት በስሙ ስለሚል ገባ ለተቀበሉት በስሙ ለሚያምኑት ብሎ ስለሚል ማመንና መቀበል ያንን ለእኛ ነው ብሎ ገባ። ከዛ ደግሞ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል እንደሚለው እንደ እግዚአብሔር ቃል። በዚህ አግባብ ነው የመስቀሉ ስራ ወይም ደግሞ የክርስቶስ የቤዛው ስራ ለእኛ የሚቆጠረው። ገባ። ሰው አንተ እንደምትለው ከሆነ ከአዳም በደል አውድኛለሁ ብለካል። አንተ ክርስቶስን ኢየሱስን ማመንን መቀበልም አይጠበቅብህም። ድነቴን ልፈጽም ነው እየፈጸምኩ ነው ብለም ልትል ዘንድ አያስፈልግም። የተቆጠረ ነገር ስላለ ማለት ነው። አሁን ያንተን ሀሳብ እያወራ ነው። እኔ እንደዛ አላወራውም። እኔ ያልኩትን ላስረዳህ እንዴ። እሺ፣ በአዳም ምክንያት በነበረው በደል ወይም ደግሞ የሰው ልጅ ምንም ጽድቃችን የመርገም ጨርቅ ሆነ እንዳሉት ማለት ነው። ምንም ጽድቅ ቢሰራ ያኔ ሲኦል ነበር የሚገባው ሁሉም እና በክርስቶስ የገነት ደጅ ተከፍቶ ድህነትን አግኝተናል። እሱን በማመን አሜን ብለን በመቀበል ብቻ የምናገኘው ነው የመጀመሪያው ድህነት ማለት ነው። እሱ ድህነናል የምንለው እሱን ነው። እሱን የክርስቶስን ማዳን አሜን ብለን መቀበላችን ብቻ የሚያድን በጸጋው ያለው እሱ በ40 እና በ80 ቀኔ በጥምቀት ያመነ የተጠመቀ ይድናል በሚለው አምኜ ተጠምቄ ድኛለሁ። ከሱ ድህነት የመጀመሪያው አንተ በ40 ቀን አምነህ ነው የተጠመቀው ማለት ነው። አንተ ስለዚህ አምነህ የተጠመቀው ማለት ነው። በቤተሰቦቼ እምነት አምኜ ተጠምቄያለሁ። ከዛ ደግሞ ትምህርቱን አስተምሮኝ በደንብ አምኛለሁ። ስለአንተ ነው የማወራው። ምን መሰለህ አንተ ምን አልክ? እየነገርኩህ ነው እኮ። ወይ ስማኝ። የስ አንድ ሰው የክርስቶስን ስራ ለእኔ ነው ብሎ አምኖ መቀበል አለበት። አምኖ ሲቀበል ነው ሚድ ነው ብለኸኛል። እና ኦኬ ጉድ አሪፍ ልክ ነው። እኛ የምንለው ይህንን ነው። ሰው ሲያምን ነው፣ ካመነ በኋላ ነው የሚጠመቀው። እኛ ደግሞ ሁላቸው የሜን እናደርጋለን። እዚህ ማንም እዚህ ያሉ ወንድሞቼ እህቶቼ ያልተጠመቁ ወይም ሁላችንም በክርስቶስ ኢየሱስ አዳኝነት አምነን ተቀብለን ከዚያ ደግሞ ተጠምቀናል። አየህ፣ ሐዋርያዊ ትምህርት እኛ ጋር ነው የምንለው። ለዚህ ነው በምክንያት ነው እኛን የሐዋርያዊ ትምህርት እኔም ልንገርህ አሁን ሌላ ጥያቄ ስለጠየከኝ ነው እንጂ የህፃናት ጥምቀት ለምን አስፈለገ ከሆነ እሱን እኔ እኮ ከአንተ ጋር ነው የማወራው። ስለ ነገረ ድነት ስታወራ ስለ መዳን እርግጠኛ የምትሆነው እንዴት እርግጠኛ ሆንክ የሚለውን ነገር ለማምጣት ነው። አንተ በ40 ቀን ከሆነ የጠመቀው በ40 ቀን ከ40 ቀን በፊት ያሉት 39 37 ምናምን ምን ነበር ከአንተ? እኔ በክርስቶስ ነበርኩ። አይ በክርስቶስ የሆንከው እኮ ካመንክ በኋላ ሰው ሳያምን በክርስቶስ መሆን ይችላል። በቤተሰቦቼ እምነት ለምሳሌ ብዙ ነገር ላሳይ ይችላለሁ። የአብርሃምን በሱ ምክንያት ሁሉም እንዳስገረዘ አዲስ ኪዳን ቆይ አስጨርሰኝ ጠየቀኝ አይደል? እኔ ልጨርስ። በቤተሰቦቼ እንዴት አምነህ ተጠመቅክ ነው እያልከኝ ያለሁና ልንገርህ። ጥያቄ መሰለህ አሁን ከአንተ ተነስቼ ነው እየጠየኩ ያለሁት ነገር። አንተ በ40 ቀን ነው አምነህ የጠመቅከው። ያ ማለት በ40 ቀን አምነሃል ተጠምቃል ማለት ነው። ምንድነው መሰለህ የሚሆነው ነገር እየው እንግዲያውስ እንትን አታደርገው፣ እንደሱ ሳይሆን እንደዛ አታርገው። ይኸውልህ ለምሳሌ ሰው በክርስቶስ ካላመነ አንድ ጥያቄ ልጠይቅህ እናንተን አብረህ አያይዘህ ትመልሷል እኮ አያይዘህ ትመልስልኛል።
ሚውት አድርገው መጀመሪያ አዳምጥ ወንድሜ፣ ኦርቶዶክስ ወንድሜ አዳምጥ እንጂ ምን ሆናል? አላስጨረስከውም እኮ ምንም ወርድ ልታስጨርሰው አልቻልክም። የፈለግከውን ትናገራለህ፣ ገና መልስ ሳይሰጥ ደግሞ መልስ ትጠይቃለህ። ምንም አልሰማኸውም። ምንድነው የሰማኸው? ምንድነው ያወቀው? ምንድነው እያለ ያለ ቤካ እንዴ? አዳምጥ እንጂ መጀመሪያ አስጨርሰው። እሺ ጨርስ። እሺ ጨረስኩ ስትለኝ አወራለሁ። እሺ አመሰግናለሁ። ምንድነው መሰለህ አንድ ሰው በክርስቶስ ኢየሱስ ካላመነ ያላመነው ሰው ምንድን ነው የሚባለው? አላመነም። አልዳነም አይደለም። ሰው ካመነ ይድናል፣ ካላመነ ደግሞ አልዳነም። ኦልሬዲ በፍርድ ውስጥ ነው ያለው ማለት ነው። ስለዚህ አንተን የምጠይቅህ እኔ ክርስቶስ ኢየሱስን ገባ ያወቅከው መች ነው የዳንከውስ መች ነው ብዬ ስጠይቅህ ብለኛል። በ40 ቀን ሲጠመቅ ብለኛል። ስለዚህ ከ40 ቀን በፊት የነበረው ላይ 1917 ዓመት ላይ ምን ነበርክ? እስላም ነህ? ወንዲዝም ነህ? ጁዲዝም ነህ? ምንድን ነህ? የምን እምነት ተከታይ ነበርክ? እኔ ደግሞ ጥያቄ ልጠይቅህና አብረህ ትመልስልኛለህ። አንተ ልጅህን ስትወልድ አብረህ እንድትመልስ እኔማ በክርስቶስ ነኝ አልኩ። ለምን እንዳልኩ ደግሞ ላስረዳ። በቤተሰቦች እምነት በክርስቶስ እኮ የሆንከው ከ40 ቀን በኋላ አምነህ አዳምጠኝ። ልጅነትን ያገኘሁት ልጅነትን ያገኘሁት በ40 ቀን ተጠምቄ ነው። በ40 ቀን ተጠምቄ ነው። ግን ለቤተሰቦች አስጨርሰኛ። በቃ አሪፍ ጥሩ መታል ጠይቅ። እኔ በ40 ቀን ስጠመቅ ልጅነትን አገኘሁ አልኩ። መጽሐፍ ቅዱስ ላይ ብዙ ቦታ በቤተሰቦቻቸው እምነት እነሱም አብረው ያመኑ ብዙ ሰዎች እንዳሉ ላሳይ ይችላል። የምትለው ነገር ለምሳሌ ቢኖረኝና በወልድ እኔም እኮ አንተ የምትለውን ነገር ለምሳሌ እናንተ ኦርቶዶክሳውያን አብዛኛውን ጊዜ ኦርቶዶክሳውያንም ካቶሊካውያንም ማለት ነው ጥምቀትን ለድነት ብላችሁ ስለምትቀበሉ ወይም ደግሞ ድነት መቀበያ አንደኛው መንገድ ነው ብላችሁ ስለምታምኑ ሰው ያለ ጥምቀት ኢየሱስን መልበስ አይችልም ብላችሁ በስሙ አዳኝነት ብቻ ስለማታምኑና ስለማትቀበሉ ይችን 40 ቀን ከ40 ቀን በኋላ ስለምታደርጓት የውሃ ጥምቀት በዛ በኩል ነው ክርስትናን ወደ እውነተኛ ቤተክርስቲያን የሚጨምሩት ወይም ደግሞ የሚድሩት ብላችሁ ስለምታምኑ ነው። እኔ ምን እያልኩ ነው መሰለ? በሰው በ40 ቀኑ ሲጠመቅ ነው ክርስቲያን የሚሆነው። በ40 ቀኑ ሲጠመቅ ነው ክርስቶስን የሚለብሰው የሚለውን መጽሐፍ ቅዱሳዊ ማስረጃ አቅርብልኝ ነው ወይም ደግሞ የሚድ ነው። እሺ አሁን ወደ ጥምቀቱ ወሰድከው ነገር ድህነቱን ወደ ጥምቀቱ ወሰድከው። እሺ ለምንድን ነው በ40 እና በ80 ቀን የምትጠመቀው? ሴም ቲንግ ነው እኮ ቅድም ሌላ ነገር ነበር አዞርከው። ችግር የለውም። እሺ ድነቱ ላይ የዳንከው መች ነው ብዬ ስልህ በ40 ቀን ስጠመቅ አልከኝ። እኔ ነኝ ያልኩት አንተ እኮ ነው ያልከኝ። ስለዚህ በ40 ቀን ሰው በ40 ቀን ሲጠመቅ ነው ሚድ ነው የሚለውን መጽሐፍ ቅዱሳዊ አድርገው ነው። ልቀጥል? አዎ ቀጥል። ይሰማል? እሺ ምናልባት የእናንተ መጽሐፍ ላይ ይኖር አይኖር እርግጠኛ አይደለሁ። መጽሐፈ ኩፋሌ ትቀበላላችሁ? አትቀበሉም አይደል? አይ አንቀበል። እሺ ኦኬ፣ እሺ ችግር የለውም። ትቀበላለህ እንዴ? እሺ በቃ ችግር የለውም። ያ ቢጠቅሱ ምንም ለውጥ አያመጣም። ይጥቀሰው። እሺ ኩፋሌን ጥቀስ። አያስፈልግም፣ ችግር የለውም። ማርቆስ 10:14 ላይ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ይላል። አንድ ጥያቄ ልጠይቅህ። አንተ በስንት ዓመት ነበር የተጠመቀው? አላወራሁም እስካሁን አንተ ነው ያወራኸው። የኔ ወንድም ችግር የለውም። አባኮ የኔን ሀሳብ ገባህ? ልክ ይህን ጥያቄ ከመለስኩ በኋላ የኔን ሀሳብ ጠይቀኛል፣ እኔን ጠይቀኛል። ከዛ መልስ ስላለው ምንም ችግር የለውም። አሁን ራስ ደርስ ምንም እያስጨኔ እየወራ አስጨርሳት እሷን መጀመሪያ ከዛ መልሱን ብትሰጥ አይሻልም? እሺ ልቀጥል። እሺ ለምሳሌ የሐዋርያት ሥራ ምዕራፍ 16 ላይ እስር ቤት ውስጥ ከተደረገው ታምር በኋላ እሱና ቤተሰቦቹ በሙሉ ተጠመቁ ነው የሚለው አይደል? አዎ። ግን ቆይ ወደዛ ተጠመቁ ነው የሚለው። ቆይ ወንድማችን ወደዛ ከሜዳችን በፊት አሁን የጠቀስኩት ነበራል። ማቴዎስ ስንት ነበር ያልከኝ? ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው የሚለውን
እሱ ነው የጠቀስኩልህ። ህፃናት ወደ እኔ መዞን አትከልክሏቸው ብሎ ማለት ህፃናት ነው የሚሉት ብሎ ማለት ነው። ኧረ ቆይ አባዬ፣ እሺ እኔ እኮ ሀሳቤን ሳልጨርስ ከገባህ እንደዛ ነው የሚሆነው። እኔ አንተን አስጨርሽ አይደል? እኔ እኮ እያስጨርሱ ነው። እሺ ጨርስ፣ ሙሉ ጨርስና እኔ ላውራ። እሺ ከዛ እሺ፣ አመሰግናለሁ። ምን አልክ መሰለህ፣ የህፃናት ወይ ደግሞ ሰው ሚድነው በ40 ቀን ሲጠመቅ ነው ብለኛል። እና እስኪ ለሱ እንደዛ አይደለም ያልኩህ። ልጅነትን ያገኘሁት በ40 ቀኔ ነው አልኩህ። ልጅነት ማግኘት ማለት እኮ እውነት ነው። ከመጀመሪያው በደል ልጆኝ ያለው ብለህ ስታወራ ስለ አንዱ መዳን እያወራ ነው። ገባ? በቤተሰብ ቋንቋ ማለት ነው። እየገለጥክ ነው። መዳንህን በቤተሰብ ቋንቋ ድኛለሁ ብለህ እየነገርከን ነው። ገባ አይደለም? ኤፌሶን ምዕራፍ 2ንም እንዲሁም ምንድን ነው ዮሐንስ 1:12ንም ካነበብክ በዚህ መንገድ ስለሚያሳይ ማለት ነው። ሰው ምን ያልኩ ነው መሰለህ የኔ ወንድም፣ ሰው እኔ ዳንኩት ብለኛል። መቼ ነው? በ40 ቀኔ ትጠመቅ ነው ብለኛል። ስለዚህ የሰው ልጅ በ40 ቀኑ ሲጠመቅ ነው ሚድነው የሚለውን መጽሐፍ ቅዱሳዊ ማስረጃ አቀርብልኝ አልኩ። እዛ ማቴዎስን በቃሽ ልቀጥልሽ። እኔ ልቀጥል። እንደዛ ሳይሆን እንደዛ አይደለም። አሁን ሀሳቤን እንትን እያደረግከው ስለሆነ የኔን ሀሳብ ስማኝና ሀሳብህ ስለገባኝ እኔ ልቀጥል። እሺ ለማንኛውም ማንኛውም ቤተሰብ ያታስቀጥለው ወንድሜ ወይኔ ማርኮን ተረጋጋ። ለመሰለ በ40 ቀኔ ቤተሰቦቼ ትላለህ። ለእምነት እርግጠኛ አይደለም። እሱ ነው ሊነግርህ የሞከረ። እንኳን አንተ ቤተሰቦች ለእምነታቸው አዳምጠኝ፣ እንኳን አንተ ቤተሰቦች ለእምነታቸው እርግጠኞች አይደሉም። እነሱም ደግሞ በ40 ቀናቸው ነው ያስጠመቃቸው። ማን? አያቶችም እርግጠኛ አይደሉም። ማን ያምንላቸው? እግዚአብሔር ይመስገን። በልጅነታቸው እግዚአብሔርን አውቀዋል። ይመስገን። እኔ ደግሞ ማስረጃ ልስጥሽ። አላወቁም። አንተ 40 ቀን ነህ እኮ። አዳምጠኝ። አንተ እኮ 40 ቀን ነህ። አታውቀውም እኮ። እናትና አባትህም አያውቁትም። ለምን? አያቶቻቸው ነዋ። አያቶች ናቸው ያስጠመቋቸው። እኔ አንዴ ልንገርሽና ከዛ ትጠይቂኛለሽ። እሺ እንደዚህ በአፍ ብቻ ሳይሆን መጽሐፍ ቅዱስ እያወራን ስለሆነ ቤካ ጋር ጨርሱ። ብዙ ቦታ እየረገጥ ማቴዎስ ሲልህ ማርቆስ ትሄዳለህ። ህፃናትን ተዋቸው ብሏል። እንትኑ ደግሞ እስረኛ ደግሞ ልክ ነው። ይሄን ሁሉ አንድ ቦታ ላይ ተረጋግተህ ለምን እሺ ከጨረሽ እያወራ ያለሁት ከመጽሐፍ ቅዱስ ክፍል ነው አይደለም፣ መጽሐፍ ቅዱስ ነው እያወራ ያለሁት። መጽሐፍ ቅዱስ ላይ ህፃናትን ማስጠመቅ ማለት ቤተሰቦቻቸው ባመኑበት እምነት እንዲቀበሉ ማድረግ እንደተፈቀደ ላሳይሽ ነው። እንደዛ ካልሽኝ ልንገርሽና ጥቅሶቹን ልነግርሽ ይችላል። እሺ ማርኮን መጀመሪያ የሐዋርያት ሥራ ምዕራፍ 16 ላይ እንልቀጥል። ኧረ በጌታ ቆይ ተረጋጋ ወንድማችን። እሺ ቅድም ያልከውን የመጽሐፍ ቅዱስ ማስረጃ ነገረኝ። የሰው ልጅ ወይም ደግሞ አንድ ሰው ሚድነው በ40 ቀን ሲጠመቅ ነው ብለኛል እና እሱ መጽሐፍ ቅዱሳዊ ማስረጃ አቀርብልኝ ብዬ ስልህ አንተ ማቴዎስን ጠቅሰሃል። ማቴዎስ ስንት ነበር ያልከው? ማቴዎስ 10:16 ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ነው። ከዛ በኋላ ሌላ ጥቅሶችን አያይዤ ሙሉ ለነግርህ ነው። አስጨርሰኝና ከዛ ቆይ ስለዚህ ማቴዎስ 10 ያለው ሀሳብ ህፃናትን በ40 ቀናቸው ሲጠመቁ ነው ድነትን የሚያገኙት ወይም ደግሞ የሚድኑት የሚለውን ሀሳብ ለመናገር ነው አይደለም። እኔ አስጨርሰኝ ያልኩ ለዛ ነው። እኔን ሀሳብ ካላስጨረስከኝ ሊገባ አይችልም። አባቴ ጨርስና እኔ ላውራ። እንደዚህ እናድርግ ቤት አንተ ጨርስና ሙሉ እኔ ላውራ። እሺ ቴንክ ዩ ሶ ማች። ያቀረብከው የመጽሐፍ ቅዱስ ክፍል አንተ ለምትለው ነገር ማስረጃ የሚሆኑን አይደለም የጠቀስከው። እዚህ ሌላ ጥቅስ ትፈልጋለህ። ምንድን ነው መሰለህ መጀመሪያ የምታደርገው ማቴዎስ ላይ የጠቀስኩት ክፍል ፈጽሞ ስለዚህ ሀሳብ የሚናገር አይደለም። ስለዚህ አምሶሪ ሌላ ጥቅስ ስላቅርብ በለኝ። ስለዚህ የጠቀስከው ክፍል አንተ የምትለውን ሀሳብ የሚደግፍልህ አይደለም አይደለም። ህፃናትን በ40 ቀን ሲያስጠምቁ ነው ድነት የሚያገኘው ወይም ደግሞ የሚድኑት ከ40 ቀን በኋላ ልክ በውሃ ተነክሮ ሲወጡ ነው የሚለውን የእናንተን በዶክትሪን ደረጃ ገባህ የምታምኑትን እምነት ሊደግፍ የሚችል የመጽሐፍ ቅዱስ ክፍል አይደለም ብለህ እሱን ደግሞ ስታምን አሁን ወደምትለው ደግሞ እንገባለን። ልክ ነኝ አይደል? እሺ አሁን እኔ ልጨርስ። አሁን እኔ አላቆምኩም።
እኔ አላቆምኩም፣ እንዳታቆመኝ እኔ ልጨርስ የኔን ሀሳብ። ልክ ስጨርስ ይሄን ያልከው ልክ አይደለም ትለኛለሽ። ልቀጥል? እሺ አመሰግናለሁ። ቀደም ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው። ማርቆስ 10 ማቴዎስ 19 ላይ ያለ ቃል ነው። እሱን ያልኩ ህፃናትን ወደ እግዚአብሔር ማቅረብ የተከለከለ እንዳልሆነ ለነገርህ ነው። አንድ ያዝልኝ። ማንኛውም ቤተሰብ እሱ ካመነ በኋላ ቤተሰቦቹንም አብሮ እንደሚያሳምን ደግሞ በሱ እምነት ቤተሰቦችም እንደሚያምኑ መጽሐፍ ቅዱስ ላይ ማስረጃዎች ያሳያለሁ። የሐዋርያት ሥራ ምዕራፍ 16 ስለዚህ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው። አሁን ስትሮንግ ይንኩርም ብራዘር፣ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ ሲል የ40 ቀን ህፃናት ምንም ማስተዋል ማገናዘብ ማይችሉትን እነኚህ የሚያገናዘቡትን ሮጦ መምጣት መንቀሳቀስ የሚችሉትን ከነሱ ጋር አገናኝተ ያንተን ሀሳብ እንደሚደግፍልህ ያቀረብክ ነው የመጽሐፍ ቅዱስ ክፍል። ያን የመጽሐፍ ቅዱስ አስገድደው ያንተን ሀሳብ እንዲናገር እያደረግክ ነው ብራዘር። አይደለም አባቴ፣ እኔ ካልጨረስኩ ሀሳቤ ልትረዳኝ አትችልም ማለት አትከልክሏቸው ያሉት የተባሉት እነዚህ ህፃናት የ40 ቀን እድሜ ያላቸው ናቸው አይደሉም? እኔ እንደዛ አንተ ሀሳቤን ካላስጨረስከኝ ቆይ እንዴ። ስለዚህ አንተ ያቀረብከው መጽሐፍ ቅዱሳዊ ክፍል በምንም አይነት መንገድ ያንተን በ40 ቀን ስለመጠመቀ በዚያ በኩል ደግሞ ልጅነትን ስለማግኘት የሚያስረግጥ የመጽሐፍ ቅዱስ ክፍል አይደለም ማለት ነው። ጨረስክ? እኔ ልቀጥል? አታውቅም እባክህ። ሀሳቤን ካልጨረስኩ ልትረዳኝ አትችልም። ሀሳብን አይደለም ሀሳብን ካላስገድድ እንድታወራ አይደለም እኮ ብራዘር እኮ ልጨርስ። እንዳንተ ሁሉንም ታስተካክለኛለህ፣ አንተ ታስተካክለኛለህ፣ እኔ ልጨርስ። እሺ በቃሽ፣ አመሰግናለሁ። ያኛውን ጥቅስ እንደ መጀመሪያ እንደነገርኩ ህፃናትን ማቅረብ ወደ እግዚአብሔር ማቅረብ የተከለከለ እንዳልሆነ እንዲሁም እግዚአብሔር ራሱ ህፃናትን ማቅረብ ወደ እሱ ማምጣት እንደሚገባ የሚናገር ነው። አንድ ያዝልኝ። ሐዋርያት ሥራ ምዕራፍ 16 ቁጥር 15 ላይ ቁጥር 33 ላይ እስር ቤት የነበሩት ሁሉም ጠባቂዎቹ እሱ አምኖ ቤተሰቦቹም አብረው እንደተጠመቁ ያሳያል። አንደኛ ቆሮንቶስ ምዕራፍ 1:16 ላይ ቅዱስ ጳውሎስ እስጢፋኖስንና ቤተሰቦቹን እንዳስጠመቀ ይናገራል። እሱም ብቻ ባባዬ ቅድም እኮ ኤርሚዬ እንዳለው እሺ ችግር የለውም። ክፍሉን ልጨርስና አንተ ታነበዋለህ። አንዴ ልጨርስልና በደንብ እያነበብኩት እሄዳለሁ። ተው ግን ማርኮኒ ተው፣ እንደዚህ ጥሩ ነው? እውነት ጥሩ አይደለም። እንደዚህ በእውነት ጥሩ አይደለም። በመጀመሪያ ደረጃ 16 ሐዋርያት ሥራ 16:31 እስኪ አንብበው ወንድማችን፣ አንብቡት። ይሰማል። አሁን እኮ እናንተ አንብቡት፣ እኔ ማውጣት ስለማልችል። እሺ ችግሩ እኮ እትየው ዝም ብሎ ነው ገባሽ ጥቅስ የሚጠቅሰው እና ከአንዱ ወዳሉ የማቴዎስ 10ን ጠቅሶ ስለዚህ እሱ ስለሚለው ሀሳብ ምንም እንደማይናገር አላመንም። ገብቶሻል? አምሶሪ ይህ ክፍል ስለዛ አይደለም እኮ ብሎ ደግሞ እንግዲያውስ ሌላ ክፍል አለኝ አይደለም ያለው፣ ሌላ መጽሐፍ ማስረጃ አቅርባለሁ አይደለም ያለው፣ ዝም ብሎ ነው የሚያለው። እሱ የጠቀስኩበትን ሀሳብ እኮ ነገርኩህ ወንድሜ። ያኛውን ህፃናትን ወደ እግዚአብሔር ማቅረብ ተገቢ እንደሆነና እግዚአብሔር የፈቀደው ነገር እንደሆነ ቤተሰቡ ውስጥ እንዳሉ ምን ያህል እርግጠኛ ነው ወንድሜ? ቤተሰቦቹ እና እሱ አምነው ተጠመቁ ዳኑ ሲባል የ40 ቀን ህፃን እንዳለ በምን እርግጠኛው? ህፃንስ ባይኖር እሺ በጣም ጥሩ። እኔ በወንድሞቼ በእህቶቼ ቤተሰብ አሁን የመጨረሻ ልጅ የምትባለው 16 ዓመት ልጅ ናት። ምንድን ነው የምታወራው? ቤተሰብ ስለዳነ ነው እንዴ? ቆይ አንዴ ለእርሱ አንብበው ብለሽኛል፣ አውጥቼዋለሁ። ሐዋርያት ሥራ ምዕራፍ 31 ጀምሮ እርሱም በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ አሉት። አንተና ቤተሰቦች ያሁን አንቺ ቤተሰቦቹ ላይ የ40 ቀን ህፃን ልጅ አለ ወይ ንገረኝ። በቃ ይኸውልሽ ቤተሰብ ነው የተባለው። ሌላም ቤተሰብ እኛ ቤተሰብ የመጨረሻዋ እህቴ 16 ዓመቷ ነው ወዳጄ። ጌታ መጥቶ አምናችሁ ተጠመቁ ብንባል 40 ቀን ህፃን የት አለ? የለንም። እንግዲህ የእናቴ የመጨረሻዋ ልጇ እንግዲህ 16 ዓመት ልጅ ናት። ምንድን ነው የምታወራው? ቤተሰብ ዳነ ማለት ህፃን 40 ቀን 30 ቀን 10 ቀን ብላችሁ እኮ የመደባችሁት እናንተ ናችሁ። እስረኛው ምንድነው? እሱና ቤተሰቦቹ ተጠመቁ ሲባል ባልና ሚስት ብቻ ሊሆኑ ይችላሉ። እናትና አባቱ ግምት ካልከኝ ማርኮን አሳየኝ። ጥቅሱን 40 ቀን ህፃን ልጅ አለኝ እንዴ? ቀጥል በቃ እሺ ጨረሽ። አንቺ ከጨረሽ ልቀጥል። ቦታውን አሳይቼሻለሁ። እንግዲህ አንቺ ህፃን ነው የሚለውን ሰው ይፍረድ እንግዲህ። እሺ ሌላ ሰው ሳይሆን ስማኝ አንድ ጊዜ
አንድ ጊዜ ቆይ አባዬ እኔ ልጨርስ እናንተ ስትወሩ እየሰማሁ ነበር። እኔ ልጨርስ አባዬ። የእስጢፋኖስንም አሁን የነገርኳቸው የሐዋርያው ቅዱስ ጳውሎስ መልእክትንም እስጢፋኖስና ቤተሰቦቹንም ተጠመቁ ነው የሚለው። እዛም ቤተሰብ ላይ ልጅ የለም እንዳትኝ። ስለዚህ በቤተሰቦች እምነት ልጆች ወደ እግዚአብሔር ቀርበው ሊጠመቁ እንደሚችሉ በጣም በቂ ማሳያ ነው እሱ። ሌላ ጥቅስ አልጠቅስም። ቀጥሉ። አሁን 1631 አንብበው፣ ሐዋርያት ሥራ 1631 አንብበው ወንድሜ ማርኮ፣ በዛው አንብቢው። እየሰማሁሽ በጌታ ፍቅር ላንብብልህ፣ ችግር የለውም። እነርሱ በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦችህ ትድናላችሁ አሉት። ለሰውየው ነው ያሉት። 40 ቀን 30 ቀን የለም። ብታምን በጌታ በኢየሱስ ክርስቶስ ቤተሰቦች ትድናለህ። አዎ ብታምን ነው እንጂ ብትጠመቅ በ40 ቀን ካለ ምጻን ውሰድና ውሃ ውስጥ ብታስመክር አላለም። this is what it is። ፖይንቱ እዚህ ላይ ነው። ብታምን በክርስቶስ ኢየሱስ አንተና ቤተሰቦች ትድናላችሁ። ዲያቆን ለስሙ ቀጥል። ቤካዬ ኧረ እኔ ዲያቆን አይደለሁም። እማዬ ግን አሁን አንቺ ዝም ብለሽ ስሜት የሆነች ነው እያወራሽ ያለሽው። አንቺ አቁሚና እነሱ ያወሩሽ። አንቺ በጣም ስሜት እየሆንሽ ነው። ቀጥል አባቴ። ኧረ ስነ ስርዓት አለ። አይ ስነ ስርዓት አለ። እሷ ስሜት የሆና ነው እያወራች ያለችው። የምሬን ነው። እኔ የቶቼ ሲነኩብኝ አልወድም። ስነ ስርዓት አለ። ዝም ብለህ እኔ አልነካውም። ስሜት ያቱኝ ነው ያልኩት አባቴ። ቀጥል አንተ። በቃ ብራዘር አሁን ራሱ ለምሳሌ የሐዋርያት ሥራ ምዕራፍ 16 ቁጥር 31 የጠቀስከው ራሱ ሲጀመር ህፃናቶች እንዳሉ ምንም ማስረገጫ የለም። በመቀጠል ደግሞ የኖሩትም ህፃናት ደግሞ እናንተ በምታደርጉት አይነት መንገድ በ40 ቀን አምቶ ሲያስጠምቁ ኢየሱስን እንደሚለብሱ ወይም ደግሞ እንደሚድኑ ወይም ልጅነትን እንደሚያገኙ አይናገርም። ለምሳሌ ቁጥር 12 ብታነብ ያመነ የተጠመቀ ይድናል ይላል። እሱን እሺ ችግር የለውም። አሁን መልስ የለም። ዝም ብለህ ቅርቃር ውስጥ ራስን እየወሰድክ አትክተት ብራዘር። አሁን ለምሳሌ ቁጥር 12 ቅርቃር ነው። ኧረ ቆይ እባክህ። ለምሳሌ ቁጥር 32 ላይ እንደዚህ ይላል። ቁጥር 31 ላይ ኦኬ እነርሱም በጌታ በኢየሱስ እመን አሉት። አየህ ማመን ነው የሚቀድመው። ከዚያስ አንተም ቤተሰቦችህም ትድናላችሁ አሉት። በጣም ጥሩ። ከዛ በኋላ ቆይ ተረጋጋ፣ ቀስ ተረጋጋ። ከዚያም ለእርሱና በቤቱ ላሉት ሰዎች ሁሉ የጌታን ቃል ተናገሩ ይላል። ስለዚህ እዛ ውስጥ ያሉት በዚያ ቤተሰብ ውስጥ የእግዚአብሔርን ቃል ሲናገር የሰሙት የማስተዋል ደረጃቸው ከፍ ያለ በእድሜ ብስለት ውስጥ ያሉ ናቸው ወይንስ በጣም ህፃናት ናቸው ብለህ ነው የምታስበው? ቤተሰብ ሲባል ቤተሰብ እኛ የምናውቀው ህፃንም ትልቅም ማስተዋል የሚችልም ማስተዋል ማይችልም ያለበት ነው። እሺ ቀጥል። ስለዚህ 40 ቀን ያለው ሰው የሚነገረውን የእግዚአብሔርን ቃል ሰምቶ አድምጦ ከዚያ ደግሞ ይሄ ልክ ነው ለኔ ሞቷል። አይ አይደለም። ለዛ ነው እኮ እሺ አንድ ሰው ማስተዋል ወይ አንድ ሰው ክፉና ደጉን ለይቶ የሚያውቀው በየትኛው የእድሜ ክልል ውስጥ ነው? ትልቅ ምናልባት ከ16 ከ17 18 አካባቢ። አይ ውሰድ ከ7 እድሜ ከ7 ብለን ውሰድ እንደው አውርድ ነው አይደለም? ከ7 በኋላ ኦልሞስት 5 ላይ ራሱ ትንሽ ይለያሉ አይደለም? እንደው 4 የሚያሉት ትንሽ ይለያሉ አይደል? ክፉና ደጉን ስለ ለምሳሌ የሚያቃጥልና ማያቃጥል ቢቀዘቀስ ምናምን የሚለው ነገር በተወሰነ ነገር ይለያሉ። ቢያንስ እንኳን የማገናዘብ ናቸው። ግን 7 8 ሲሆን ደግሞ በተወሰነ ኦልሞስት ከ10 ከበለጡ ነገሮችን ያገናዝባሉ ብዬ አስባለሁ። ስለዚህ አንተ እንዳልከው እንደ ማርቆስ ምዕራፍ 16 ቁጥር 16 መሰረት ሰው ያመነ ነው የሚጠመቀው አይደለም? አንተ የተጠመቀው አምነ ነው ወይ ነው ጥያቄ። እሺ አሁን ልቀጥል። አዎ እሺ አንተ አምነህ ነው ወይ? እኔ አላመንኩም። በቤተሰቦቹ እንደሚድን ይኸው ለአንተ ራሱ ቆይ አባቴ ቆይ። ስለዚህ አንተ የተጠመቀው ሳታመን ነው። ልቀጥል ስልህ እኮ ቀጥል ብለኸኝ ነው አባቴ። ቀጥል ብለኸኝ አይደል? ልቀጥል አንዴ እኮ መለስክልኝ እኮ ብራዘር። ቆይ እኔ አላመንኩም አልኩ። ግን ይኸው ቁጥር 31 ላይ በጌታ ኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ አሉት አለ። ከዛ እኔ በቤተሰቦች የምነዳንኩ ከዛ ትምህርቱን አስተማሩኝ። አዎ ከዛ በኋላ ያው ለእህቴ ደግሞ ቁጥር 33 ለቤተሰቦቹ እምነት ማለት በውክልና ማለት ነው። በውክልና እነሱ በአንተ በኩል ቢሃፍ ኦፍ ዩ ሆኖ ከዛ ተቀበሉና ከዚያ ደግሞ ስለአንተ እነሱ አምነውልህ አንተ ተጠመቅ። መጽሐፉ የሚለው ሰው በቤተሰቦቹ ማለት ቢሃፍ ኦፍ ሳምዋን
ያምንና ከዛ ደግሞ በዛ ሰው ምትክ ደግሞ ያ ሰው ይጠመቃል ብለህ እያልክ ነው? እሺ አዎ እንደዛ እያልኩ በቤተሰቦቼ እምነት እኔ ከቤተሰቦቼ ጋር ኖሬ በቤተሰቦቼ እምነት እጠመቃለሁ። በልጅነቴ ከእግዚአብሔር ጋር እሆናለሁ። የእግዚአብሔር ልጅነትን አገኛለሁ። ከዛ ከልጅነቴ ጀምሮ የእግዚአብሔርን ቃል እየሰማሁ የእግዚአብሔርን ቃል እየተማርኩ አድጋለሁ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው እንዳለው ስጋውን ደሙን እየተቀበልኩ ከእግዚአብሔር ጋር በእግዚአብሔር ፍቃድ አድርጋለሁ። እሱ ደግሞ አሁን እኔ እንደውም ጥያቄ በጥያቄ የገገማ ጥያቄ እንዳይሆን ነው ያለፍኩህ እንጂ ማለት